ለካ ሰው በዚህ ልክ ይወድሻል። ጠላት እንኳን ትንሽ ነው ማለት ነው። የኔ እናት የምርን ነው ውዶቼ፣ እውነት ገረመኝ። የምር ሄሚዬ እግዚአብሔርን አመስግኝ። በእውነቱ እግዚአብሔርን አመስግኝ። እግዚአብሔርን ለካ አንቺን ከሚጠሉት ይልቅ የሚወዱሽ ብዙ ሰው እንዳለሽ ይወቅሽ። የምርን ነው ገረመኝ። እኔ በእውነቱ ገረመኝ ውዶቼ፣ የምርን ነው። ዛሬ ኤፍሬም ቤት ላይ ማለት ብሩክና ኤፍሬም ያህያ ባል ነው ያ ፍቅረኛ ነው አይደለ? ያ እንደዛ ነገር እዚህ ቤት ተገኝቷል። ግን ሄሚዬ ኮሜንት ግን የተለቀቀ ፖስቱ ሌላ ሰው ነው፣ ግን ኮሜንት ሌላ ሰው ነው። በእውነት ገረመኝ። እግዚአብሔር የሰው መውደድ ይስጣችሁ። የምር አሜን ባለው። እውነት የሰውን መውደድ ይስጣችሁ። ባላችሁበት ቦታ ሁሉ ሰው እንዲወዳችሁ፣ የደረሳችሁበት ቦታ ሁሉ ሰው እንዲወዳችሁ። እውነት በዚህ ልክ ላይ እንጃ፣ በዚህ ልክ ላይ ሰው ይወዳታል። የኔ እናት፣ የኔ ቆንጂዬ፣ የኔ ውበታም ሄሚዬ፣ በእውነት ሰው ጠላኝ ብለሽ እንዳትከፊ። እውነት ለካ የሚጠሉት ሰዎች ትንሽ ነው። አንቺን የሚጠሉት ትንሽ ናቸው። እግዚአብሔርን አንቺን የሚወዱሽ ላንቺ ክብር ያሉት አንቺን በጣም የሚወዱሽ ብዙ ሰው አለ። ብዙ ከተቆጥሮ የማያልቁት አሉ። እውነት ያን እንደዚህ አይነት ሰዎችን ስለሰጣ እግዚአብሔርና መስግኝ። ኮሜንት የምሪውት ፎስቱ ሌላ ሰው ነው የተፈወሰው፣ የሌላ ሰው ነው። ግን ሲሙ እዚህ ጋር የተጻፈ ያለው ሌላ ነው። እውነት ገረመኝ። በጣም ነው የገረመኝ። እውነቴን ነው የምላችሁት። ሄሚዬ አንቺ እንኳን የሚዲያ ድምቀት ነሽ። እውነት የትንሽ የትልቅ ድምቀት ማሪ። አንቺ ከሌለሽ ምንም ነገር ደምቆ የማይታይ ምንም ነገር አያምርም፣ ምንም ነገር ደስ አይልም። ግን አንቺ ከሌለሽ ማለት ነው። ግን አንቺ ካለሽ ማያምርበት ቦታ እንኳን ያምራል። እኛ ማንሄድበት ቦታ እንኳን እንሄዳለን። እውነቴን ነው። እኔ በጣም ነው ደስ ያለኝ። ለካ እንደዚህ አይነት ወዳጅ አለሽ። ለካ ብዙ ትንሽ ናችሁ ለካ አንቺን የሚጠሉት። እኔ አሁን ነው የተረዳሁትኝ። ሄሚዬን የሚጠሉ ሰዎች ትንሽ ናችሁ። ኔቨር። እውነቴን ነው የምላችሁት። አሁን ነው የተረዳሁትኝ። በየቦታ ሁሉ እኔ ሄሚ ዩቲዩብ፣ ሄሚ ቲክታክ፣ ሄሚ እንጃ ኢንስታግራም፣ ሄሚ ስማአም ወልድ። እውነት እኔ ደስ ነው ያለኝ። በጣም ከምነግራችሁ በላይ ደስ ብሎኛል። የኔ ተወዳጅ ሴት፣ የኔ ሽቅርቅር፣ የኔ ውበታም፣ የኔ ምን አባቴ ሊሆን በእውነት ምን ሊበልሽ? በዚህ ልክ ሰው ይወድሻል። እንደዚህ የሚወድሽን ሰዎችን ደግሞ እግዚአብሔር ሰጥቶሻል። አንቺም ደግሞ ያ እግዚአብሔር የሰጣሽን ሰዎችን አንከባክበሽ ያጂው። ገባሽ? መቼም አይጠሉሽም አይልሽም፣ ግን አይጠሉሽምም ደግሞ ምክንያቱም ሰው እንዲወድ ያረጋው ወይ አንቺ ሳትሆኚ እግዚአብሔር ነው። የሰውን መውደድ ደግሞ የሚሰጠው እግዚአብሔር ነው፣ ሰው አይደለም። ገባችሁ? ምንም ቢታደርጉ ምንም ውብ ልትሆኑ ትችላላችሁ፣ ምንም ልትሆኑ ትችላላችሁ። ነገር ግን የሰውን መውደድና ሰው ዘንድ ሞገስን እንድታገኙ የሚያረጋው ማን ነው? እግዚአብሔር ነው። ገባችሁ? የሄዳችሁበት ቦታ ሁሉ ሰው እንዲያከብራችሁ፣ ሰው እንዲወዳችሁ የሚያረጋው እግዚአብሔር ነው። ገባችሁ? ብቻ እኔ እንጃ የሄሚን እኔ ብዙ ነው ሰዎችንም አይቻለሁ፣ ግን እንደ ሄሚ እንደዛ አይቻላቅም። በእውነት ማለት ነው። ገረመኝ። በጣም ነው የገረመኝ። ይሁት ኮሜንት ሁሉ ሄሚ ነው የሚለው። የምር እንኳን ደስ አለሽ የሚለው ሰው እንኳን የለም። የምር እንኳን ኮንግራ የሚለው ሰው ራሱ የለም። በዚው ገባችሁ አይደለ? ግን ሄሚ የትነች ነው የሚሉት። በስመ አብ ወልድ። ይመችሽ። ባለሽበት ቦታ ፈጣሪ ይጠብቅሽ። እንደዛም እየወደደን እንድንኖር ደግሞ እግዚአብሔር ለኛም ልብ ይስጠን። ገባሽ? ለአንቺም ልብ ይስጥሽ። ፈታ ብለሽ ተደስተሽ ሲቀሽ እንደምናይ አንጠራጠሪም አንድ ቀን እና በእውነት ሰላም ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እነጋ ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ። የመጣሁት ምንድነው ጧት ኤፍሬም ቤት ላይ ፎቶ ተለቆ ነበር። የተለቀቀውን ፎቶ ብሩክ ህያብ እና ማሂ እንደዛ ነገር አይደለ? ሀሳን ምናምን ሀሳን አየው እንዴ? ሀሳን አለ እንዴ? እንጃ ያለው መሰለኝ። ግን እዚህቼ ጋር የተፎሰተው ሌሎች ናቸው። ገባችሁ? የተፎሰተ ሰዎች አንድን ሰው ሲም አልተጠራም እዚህ ኮሜንት ላይ። ገባችሁ? በእውነት እኔ አሁን ኮሜንቱን እንኳን 1000 ምናምን ደርሰዋል። አሁን ላይ እንኳን እኔ ሄጧት ነው የቀረጽኩት 450 አንድ ኮሜንቱ ነው እኔ ያኔ የቀረጽኩት። ግን አሁን 1000 ምናምን ደርሰዋል ኮሜንቱ ምናምኑ ነው ኮሜንቱ ማለት ነው። ገባችሁ? ግን የተጻፈው ኮሜንቱ ማን ነው የሚለው? ሄሚ ነሽ። በቃ ሄሚ የትነች? ሄሚ ከሌለች ይሄንን ቪዲዮ አናይም ነው የሚለው። በቃ እንጃ። ግን በዚህ ልክ ለሰው ወዳጅ ሰጥቶሻል። ለዚህ ነው እኮ የሚቀኑት አንዳንድ ሰዎች። እኔን ካን ለምንድን ነው ሄሚ ላይ የሚቀኑት ይላል። ለካ እንዳንቺ መሆን ስለማይችሉ ነው። ለካ አንቺ የደረሽበት ቦታ መድረስ ስለአቅቶ ነው። በቃ እነሱም ማለት ነው። ገባሽ? አንቺን ወዳጅ እንዳለች ለነሱ ወዳጅ ስለሌለ ነው እንደዚህ የሚቀኑብሽ። በስመ አብ ወልድ። ብቻ እግዚአብሔር ይጠብቅሽ። የምር ነው። ከዚህ በላይ ወዳጅ ይስጥሽ። ከዚህ በላይ
ከና ጥፋት የሚወድሽ በእውነት ብታጠፊም ባታጠፊ መቼም የማይጥልሽን እግዚአብሔር ደግሞ ይስጥሽ። እውነት አሁንም ሰጥቶሻል ከዚህ በላይ እውነት ይገባሻል። በዚሁ የኔ ትሁት የኔ አስተዋይ ሴት የኔ ትንሽዬ የኔ ተወዳጅ የሜዳ መሪ የሁሉም ድምቀት እኮ ነሽ አንቺ በእውነት እንኳን አንቺ ስሚ ሄሚ ሄሚ የሚሉት እንኳን አንቺ የሌለሽበት ቦታ እኮ ምን እንደንቆ ስለማይታዩ እኮ ነው። እንኳን አንቺ ማጋኘቱን ታይና ስምሽ እዚህ ጋር ቢጠራ ስምሽ ብቻ ማለት ነው ያንቺ ዝና ቢነሳ እንኳን እዚህ ጋር ድምቀት አለ። የምር ውብ ነው የሚለው ሁሉም ነገር ማለት ነው። ገባችሁ? ገረመኝ እውነት በጣም ነገር ለካ ሄሚዬን የሚጠሉ ሰዎች ትንሽ ናቸው ውዶቼ። እውነት ለሄሚ ጥላቻ ያሉት ትንሽ ናቸው፣ ግን የሚወዱት ሰዎች ብዙ ሰው እንደሚወዳት ነው የተረዳሁት። ብዙ ሰው ገባችሁ? እራሱን ሳይጋለጥ አሁን እኛ ቲክታክ ላይ ኢንስታግራም ላይ እንደምን ወዳት እንነግራለን አይደለ? ዩቲዩብ ላይ እንደዛ አይደለ? ግን አንድ ቀን ወጥቶ ሄሚን ወዳታለሁ የሚሉት ሰዎች የማይሉት ተደብቆ የሚኖሩት ሄሚዬን በጣም እንደ ነፍስ አድርጎ የሚወዱት ሰዎች እንዳለ ተረዳውኝ እኔ። ገባችሁ? እና እግዚአብሔር ይጠብቅሽ ደግሞም ጨማምሮ ወዳጅን ይስጥሽ። ገባችሁ? እና ያው ወዳጅ እንዳለም ደግሞ ትንሽ ጠላት እንደሚኖርም ይወቀሽ። ትንሽ ጠላቶች አሉ፣ በቃ አንቺን የሚጠሉ ትንሽ ናቸውና ብዙ አይደሉም። በዚሁ 10 አይሞሉም። እኔ እንዳሰብኩት ቲክቶክ ምድር ላይ እንዳየሁት ልክ ከ10 አይበልጥም አንቺን የሚጠሉት ማለት ነው። ገባሽ አይደለ የኔ ውድ እህት? እና ፈጣሪ ይጠብቅሽ ደግሞ ደጋግሞ ወዳጅን ይስጥሽ። እሺ በርቺልኝ፣ ባለሽበት ቦታ እግዚአብሔር ይጠብቅሽ። እና እውነት አንቺ ድምቀት ነሽ፣ ለሴቶች ተምሳሌት፣ ጀግና፣ አስተዋይ፣ አሪቀሽ የምታስቢ የሚዲያ መሪ። በቃ አላቅም አንቺ ያለሽበት ቦታ ሁሉ ነገር ውብ ሆኖ ነው የሚታየው። እውነት ማንኛውም ሰው ቢሆን ማለት ነው ውብ ሆኖ ይታያል አንቺ ያለሽበት ማለት ነውና የኔ ውበታም የኔ ትንሽዬ የኔ ሽቅርቅር የኔ ተወዳጅ ሄሚሻዬ የኔ ውድ በጣም ነው ምን ወድሽ በጣም ነው መናከብርሽ። እና ይመችሽ፣ ሁሌም ሳቅልኝ። የምር ሄብዬ ማከፋት የለብሽም እኮ አንድ ሰው ጣላኝ ብለሽ እኮ ለአንድ ሰው ማከፋት የለብሽ። ብዙ ሰው እንደሚወድሽ ግን ይወቂ እሺ። በጣም ብዙ ሰው አንቺን እንደሚወድሽ ይወቂ። ግን እንዶ ነፍሱን አሳልፎ መስጠት የሚፈልጉ ሰዎች አሉ። ላንቺ የሚገባሽ ነገር ማድረግ የሚፈልጉ ሰዎች አሉ። ግን እንዳትረሺ እሺ። ሰው እንደሚወድሽን ግን እንዳትረሺ። በጣም ትወዳጃለሽ። እና የምር ነው ደስ ብሎኛል። እና ይማችሽ ውዶች። እናንተም እሷን የምትወዱት እሷን ሁሌ ስትደሰት የምትደሰቱ፣ ስትከፋ የምትከፉት፣ እሷ ስትስቅ የምትስቁት፣ እሷ ስታለቅስ የምታለቅሱት ፈጣሪ ይጠብቃችሁ። ባላችሁበት ቦታ ክፉ አይንካችሁ፣ ከወታችሁ እንዳትቀሩ እና የሰባችሁት ሁሉ ይሳካላችሁ። እሷን እንደምትወዱም እናንተም ፈጣሪ ወደዳችሁ፣ ለእናንተም ወዳጅ ይስጣችሁ። ሰው እንዲያከብራችሁ። ገባችሁ? ሰው ካላከበራ እኮ ምድር ላይ ስንኖር ከእግዚአብሔር በታች እኮ ሰው ካላከበራ፣ ሰው ፊት ላይ ሞገስ ከሌለ፣ ሰው ፊት ላይ ክብር ከሌለ ምንም ደስ አይልም። ገባችሁ? ወዳጅን ይስጣችሁ፣ የሚያከብራችሁ፣ የሚወዳችሁ፣ ለእናንተ የሚንሰፋሰፍላችሁ እንደዚህ አይነት ሰው ይስጣችሁ። ገባችሁ አይደለ? በቃ ባሄዳችሁበት ቦታ ሁሉ ሲማችሁ ተጠርቶ ደምቆ የሚታየው ነው። እግዚአብሔር ሞገስን ይስጣችሁ። አሜን በሉ እሺ። ይሄ ምርቃቴ ነው ለኔ፣ እውነት እየመረቅኳቸው ነውና እና ሄሚዬን እንድትወደድ ያረገ እግዚአብሔር እናንተም በቃ ሰው እንዲወዳችሁ ያርግ። አዎ የሄዳችሁበት ቦታ ሁሉ ሰው ይወደድ፣ ሞገስን አገኙ፣ ደስ ይበሉ፣ ፍቅር ይስጣችሁ። አይዋ ወላ ይማቻችሁና ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። መልካም ቀን ይሁንላችሁ።